ስትልኝ ተማሪዎች የአስረኛ ክፍል የኢኮኖሚክስ ትምህርት ዩኒት 2 አክቲቪቲ ከ2.1 እስከ 2.6 ያለውን አሁን እንነጋገርበታለን። ሾርት አንሰር ማለት ነው። አንደኛው ጥያቄ በ2.1 ማለት ነው የተጠየቃቸው ዲፋይን ዲማንድ ነው። ዲማንድን ግለጹ የተባላችሁት እንግዲህ ለዲማንድ የሚሆነው መልስ ምንድነው? እዚህ ጋር የተቀመጠው ነው። ዲማንድ ኢዝ means the ability and willingness to buy specific quantity of commodity at a prevailing price during a given period of time. Therefore, demand for commodity implies a desire to acquire it along with the willingness and ability to pay የሚል ነው ማለት ነው። እንግዲህ ዲማንድ willingness to buy plus willingness to pay ማለት ነው። እዚህ ጋር እንደምናየው ዲማንድ ይሄን ይመስላል ማለት ነው። ሁለተኛው ጥያቄ ምንድነው? what factors affect demand አፌክት የሚያደርጉ ፋክተሮች ምንድናቸው የሚል ጥያቄ ነው የተጠየቃችሁት። the major determinants of demand የሚባሉት price of good, price and demand are inversely related. price of related good, substitute good ለምሳሌ ኮፊ በቡና increase the price rise የሚል ነው። እንደዚሁም ኮምፕሊመንተሪ ጉድስ የምንላቸው ደግሞ ቲ ሹገር፣ ስኳርን ያለ ሹገር መጠጣት አይቻልም። ፎል ኢን ዘ ፕራይስ ኦፍ ዋን ራይስ፣ አንዱ ሲቀንስ ሌላኛው ይጨምራል የሚል ዲማንድ ፎር ቦዝ ነው። ሌላኛው ኮንሱመር ኢንካም ነው። የአየር ኢንካም ዩዥዋሊ ኢንክሪስ ዲማንድ። ቴስት ኤንድ ሃቢት ቼንጂንግ ኮንሱመር ፕሪፈረንስ አፌክት ዲማንድ። ፖፑሌሽን፣ ሲዝን፣ ኮንሱመር ፊውቸር ኤክስፔክቴሽን የሚላለ ፖፑሌሽን ላርጀር ፖፑሌሽን ኢንክሪስ ማርኬት ዲማንድ ነው። እያንዳንዶቹ ዲተርሚናንት ከእንትኑ ጋር የተያዙ ስለሆነ ለዚህ መልስ ይሆናል ማለት ነው። ሶስተኛው ኤክስፕሌንስ ዲማንድ ስኬጁል ኤንድ ዲማንድ ከርቭ የሚል ጥያቄ ነው የተጠየቃችሁት። ዲማንድ ስኬጁል ማለት በቴብል የምንገልጸው ቴብል ሾዊንግ ዘ ኳንቲቲ ኦፍ ኮሞዲቲስ ዛት ኮንሱመር አር ዊሊንግ ቱ ባይ አት ዲፈረንት ፕራይስ ዱሪንግ ኤ ስፔሲፊክ ፔሪድ ሾውስ ዘ ሪሌሽንሺፕ ቢትዊን are willing to buy at different price during a specific period. It shows the relationship between the price and quantity demand. በሰንጠረዥ የሚቀመጥ የዋጋና የኳንቲ ሪሌሽንሺፕ የሚያሳይ ማለት ነው። ዲማንድ ከርቭ ደግሞ ግራፊካሊ የምንገልጸው ማለት ነው። ከዲማንድ ስኬጁል ተነስተን በግራፍ መግለጽ ዲማንድን ማለት ነው። it shows the quantity demand changes as the price changes. the demand curve ምንድነው? slope down from left to right indicating inverse relationship ያለው መሆኑን በተገቢ መንገድ ያሳያል ማለት ነው። አራተኛው የተጠየቃችሁት what is the difference between change in quantity demand and change in demand ነው። change in quantity demand የሚለው cause only change in the commodities price በፕራይስ ኦን ፕራይስ commodities on price ነው። represented movement along the same curve ነው የሚያሳየው። demand downward movement price force is called the extension of demand. An upward movement price rise is called contraction of demand. expansion of demand እና contraction of demand እዚሁ ጋር አብሮ ይያዛል ማለት። change in demand ማለት ደግሞ caused by change in other factors ሲሆን ነው። ያኛው commodity price ነው፣ በሌላ ነው ደግሞ ይሄ በዲተርሚናንት ኢንካም፣ ቴስት፣ ፖፑሌሽን ኖት ፕራይስ ነው። ፕራይስ ጋር የተያዘ አይደለም፣ አዘር ፋክተር ነው። ሽፍት ዘ ኢንታየር ዲማንድ ነው የሚሆነው ማለት ነው። እዚህ ጋር ዘ ኢንታየር ዲማንድ ሽፍት ሲያደርግ ኢንክሪዝ ዲማንድ ሽፍት ዘ ከርቭ ራይት ዋርድ አፕዋርድ፣ ዲክሪዝ ኢን ሽፍት ኢን ሌፍት ዋርድ ኦር ዳውንዋርድ የሚል መልስ ይኖረዋል ማለት ነው። አምስተኛው የተጠየቃችሁ ጥያቄ በኢንዲቪጁዋል ዲማንድ እና ማርኬት ዲማንድ መካከል ያለው ልዩነት ነው። ኢንዲቪጁዋል ዲማንድ ማለት የኳንቲ ኦፍ ኮሞዲቲ ዛት ዋን ኮንሱመር ዊሊንግ ኤንድ ኤብል ቱ ባይ ቫሪየስ ፕራይስ ዱሪንግ ስፔሲፊክ ፔሪድ ነው። አንድ ሰው ብቻ የሆነ በዋጋ የቀረበ እቃን ማለት ነው መግዛት ሲችል ነው። ለምሳሌ አዳሙ ባይስ 1 kg ኦፍ ባናናስ አት 25 ብር፣ 2 kg አት 20 ብር ኤንድ ነን አት 30 ዚስ ፎርም ኢንዲቪጁዋል ዲማንድ ስኬጁል እንለዋለን። እንግዲህ ማርኬት ዲማንድ ስንል ደግሞ የኢንዲቪጁዋል ድምር ማለት ነው። the total quantity of commodity all consumers are willing and able to
at various price during the specific period ነው። ይሄ horizontal summation of the individual demand curve የሚል ይሆናል ማለት ነው። አክቲቪቲ ቱ አንሰር ደግሞ ምንድነው የተጠየቃችሁት? አንደኛው ዲፋይን ሳፕላይን ዲፋይን አድርጉ ነው የተባላችሁ። ስለዚህ አንደኛው ዴፊኒሽን ሳፕላይ ሪፈርስ the various amount of product that producer or firm willing and able to produce and make available for sale in the market during a specific period of time at a given price. Citrus Paris was holding the other factor ነው። in short ሳፕላይ ስንል በዊሊንግነስ and ability to producer to offer goods for sale ማለት ነው። ያ ሰው ያመረተውን ወደ ገበያ ሲያቀርብ ሳፕላይ እንላለን ማለት ነው። ሌላኛው ሁለተኛው ጥያቄ የተጠየቃችሁት ምንድነው? እዚህ ጋር ማርኬት ሳፕላይ 100 አይደንቲካል ዊት ሳፕላይ ኢፍ ሳፕላይ ፈንክሽኑ ይሄ ቢሰጥ እንግዲህ ስለ አስሉ ነው። ስቴፕ 1 ጊቨን ኢንዲቪጁዋል ሳፕላየር ፎርሙላው ይሄ ነው ተሰጥቶናል። ኪው ኢዝ ኢኳልስ 3p ማይነስ 2 ነው። ነምበር ኦፍ አይደንቲካል ሳፕላየርስ ስንት ናቸው? 100 ናቸው። ፎርሙላው ይሄ ምንድነው የምንጠቀመው? ማርኬት ሳፕላይ ኢዝ ኢኳል ቱ ነምበር ኦፍ ሳፕላየር ታይምስ ኢንዲቪጁዋል ሳፕላይ ማለት ነው። እና ኪውኤም ኢዝ ኢኳል ቱ 100 ኢንቱ 3p ማይነስ 2 እናደርጋለን። ከዛ ሲምፕሊፋይ ስናደርገው ይሄን ነው የሚሰጠው። እንግዲህ በአጠቃላይ ማርኬት ሳፕላይ ኢኩዌሽን ይሄን እናገኛለን ማለት ነው። This means the total quantity of wheat supply in the market depends on the price of P. For every 1 ብር increases the price total market with supplier 300 ዩኒት ይጨምራል ማለት ነው። 1 ብር በጨመረ ቁጥር በ300 ዩኒት ይጨምራል ማለት ነው። ይሄን ፎርሙላውን ስናይ ስለዚህ መልሱ ይሄን ነው የሚሆነው። አክቲቪቲ 2.3 ላይ ደግሞ የተጠየቃችሁት ጥያቄ ምንድነው? አንደኛው ኤክሰስ ዲማንድ እና ኤክሰስ ሳፕላይ ማለት ምን ማለት ነው ነው የተባላችሁት። ኤክሰስ ዲማንድ ማለት ፍላጎት ከአቅም በላይ ሲሆን አቅርቦት ሲያንስ ማለት ነው። እንግዲህ ኮልድ ሾርቴጅ when the quantity demand exceeds the quantity supplied ማለት ነው። This usually happens when the market price is below the equilibrium price. Consumer wants to buy more than the producers are willing to sell. As a result, buyers compete for the limited goods which pushes the price upward until the equilibrium is restored. For example, እዚህ ጋር የተቀመጠ እንትን አለ መያዝ ትችላላችሁ ማለት ነው። ኤክሰስ ሳፕላይ ስንል ደግሞ ሰርፕለስ ማለት ነው። ሰርፕለስ ስንል when the quantity supplied exceeds the quantity demanded ማለት ነው። እዚህ ጋር the market price is below the equilibrium price ይሆናል። producer want to sell more, the consumers willing to buy. Unsold goods are accumulated, so sellers reduce price to deal the surplus moving market back to the equilibrium ነው። ምሳሌ እዚህ ላይ ተቀምጦላችኋል። ስለዚህ ኤክሰስ ሳፕላይ ማለት ይሄ ነው። ሁለተኛ የተጠየቃችሁት ጥያቄ ምንድነው? when supply remains unchanged what is the effect of a change in the demand on price ነው። when the supply is constant supply constant ሲሆን if demand increases the demand curve shifts to the right creating shortage at old price. There is the rise in the equilibrium price and quantity. If demand decreases the demand curve shifts to the left creating surplus. The old price then the lower the equilibrium price and quantity. In short, increased demand ምንድነው? ፕራይስን ራይዝ ያደርጋል። decreased demand ፕራይስን ፎል ያደርጋል። እዚህ ጋር ሳፕላይ አንቼንጅድ ይሆናል ማለት ነው። እንግዲህ አክቲቪቲ 2.4 ላይ ደግሞ የተጠየቃችሁ ጥያቄ ምንድነው? ፍሮም ዘ ቴብል መጽሐፋችሁ ላይ ቴብል 2.10 ላይ ዲማንድ ስኬጁል አለ። ፋይንድ ዘ ፕራይስ ኢላስቲሲቲ ኦፍ ዲማንድ ቢትዊን 2 ፖይንትስ ሲ ኤንድ ኢ ላይ የተጠየቃችሁ ነው። ስቴፕ 1 ምንድነው? ሪኮል formula for price elasticity of demand ነው። price elasticity of demand price change in quantity demanded over price change in price ብለናል። ይሄን ፎርሙላ ተጠቅመን እንሰራለን። or using the midpoint arc elasticity method which are in your textbook ላይ ያለውን ማለት ነው መጠቀም ትችላላችሁ። ስለዚህ ፎርሙላው ይሄን ነው የሚሆነው። በዚህ ፎርሙላ መሰረት የተቀመጠ እንትን ነው። ስለዚህ ስቴፕ 2 ምንድነው? ፍሮም ቴክስት ቡክ አኮርዲንግ ቱ ቴብል 10 ዲማንድ ስኬጁል ፍሮም ዩር ቡክ ማለት ነው። ይሄ ተቀምጧል የምታስታውሱ ከሆነ ሰንጠረዡ ላይ ማለት ነው። ከዛ ፕለግ ኢን ቫልዩ ፎር ሲ ኤንድ ኢ ነው። ሲ ኤንድ ኢ ላይ
ቫሉን ፕለግ ለማድረግ ፕራይስ 1 6 ነው፣ ኳንቲ 1 6 ነው፣ ፕራይስ 2 10 ነው፣ ኳንቲቲ ደግሞ 2 ነው ማለት ነው። ስለዚህ አፕላይንግ ፎርሙላ ውስጥ በምናስገባበት ጊዜ ከላይ ያያችሁት ፎርሙላ ውስጥ ማለት ነው ይህን ይመጣል ማለት ነው። ፋይናል አንሰር እንግዲህ የሚሆነው -2 ይመጣል ማለት ነው እዚህ ጋር። ስለዚህ ፕራይስ ኢላስቲሲቲ ኦፍ ዲማንድ ፖይንት C and E is -2 since elasticity usually exceeds in its absolute value absolute value ስናስገባው ይወጣል። ስለዚህ ኢንተርፕሪቴሽኑ ምንድነው እዚህ ጋር እንደምታዩት እዚህ ጋር ማለት ነው ከአንድ ስለሚበልጥ ማለት ነው ዲማንድ ኢዝ ኢላስቲክ አት ፖይንት ሲ this means 1% increase in price cause than 1% decrease in quantity demand ማለት ነው። እንግዲህ ዲማንድ እና ፕራይስ ኢንቨርስ የሆነ ሪሌሽንሺፕ ስላላቸው ማለት ነው። አክቲቪቲ 2.5 ደግሞ ምንድነው የተጠየቃችሁት from table to 1.1 compute the income elasticity of demand ኢንካም ኢላስቲሲቲ ኦፍ ዲማንድን አስሉ ነው። ኢንካም ኢላስቲሲቲ ኦፍ ዲማንድ የምታስታውሱ ከሆነ ፎርሙላ ይሄ ነው። ፕራይስ ቼንጅ ኢን ኳንቲቲ ዲማንድ ኦቨር ፕራይስ ቼንጅ ኢን ኢንካም ነው። ስለዚህ ፕራይስ ቼንጅ ስንል ይሄንን ነው፣ ኢንካም ስንል ደግሞ ይሄንን ነው ማለት ነው። ስለዚህ ዌር እነዚህ ምንድናቸው ኳንቲቲ ዲማንድ at two different income levels the two income levels in ብር ነው የሚለው። ስለዚህ ወደ ሰንጠረዡ ስንመጣ የተቀመጠው ይሄ ነው። አት እዚህ ላይ ያለውን አስሉ ነው የተባላችሁት ኢንካም 20,000 ላይ ያለውን አስሉ ነው። ስለዚህ ፕለግ ስናደርግ እዚህ ጋር ስቴፕ 3 ላይ ማለት ነው የ20,000 ኢንካም ቢቲውን በ10,000 እና በ20,000 መካከል ያለው ሚድ ኢንተርቫል አራውንድ ነው የምንወስደው። ዋይ 10,000 እና ዋይቱን ኢንካም ማለት ነው 20,000 እንወስዳለን። ኳንቲ 5 ነው፣ ኳንቲቲ ደግሞ 2 ነው ማለት ነው 10 ነው። አፕላይ ዘ ፎርሙላ ውስጥ አስገብተን ሲወጣ ማለት ነው መጨረሻ ላይ ኢንካም እዚህ ኳልቱ ስንት ይሆናል? 1 ይመጣል ማለት ነው። ሰርታችሁ ማግኘት ትችላላችሁ። ፋይናል አንሰር እንግዲህ የሚሆነው ኢንካም ኢላስቲሲቲ ኦፍ ዲማንድ ኢዝ ኳልቱ 1 ነው። ኢንተርፕሪቴሽን ምንድነው እዚህ ጋር the good is unitary ምክንያቱም እኩል ይሆናል 1 ሆኗል ማለት ነው። demand changes proportionally with income 10% increase lead to 10% increase quantity demand equal በሆነ መጠን እንትን ይላል ማለት ነው። አክቲቪቲስ 2.6 ደግሞ ምንድነው የሚያወራው የኤክስፕሌን ሚኒንግ ኤንድ ታይፕስ ኦፍ ኢላስቲሲቲ ነው። ኢላስቲሲቲ ሜዠርስ ዲግሪ ኦፍ ሪስፖንሲቭነስ ዋን ቫሪያብል ቱ ቼንጅ ኢን አናዘር ኢንካም ኢላስቲሲቲ ማለት ነው how much demand or supply respond to factors like price income and the price of related goods in economics ማለት ነው። እንግዲህ ታይፕስ ኦፍ ኢላስቲሲቲ ስንል በፎርሙላም ሲቀመጥ ይሄ ነው የሚመስለው። ፕራይስ ኢላስቲሲቲ ማለት ፐርሰንቴጅ ቼንጅ ኢን ኳንቲቲ ዲማንድድ ኦቨር ፐርሰንቴጅ ቼንጅ ኢን ፕራይስ ነው። ኢንካም ኢላስቲሲቲ ኦፍ ዲማንድ ስንል ደግሞ ፐርሰንቴጅ ቼንጅ ኢን ኳንቲቲ ዲማንድድ ኦቨር ቼንጅ ኢን ፐርሰንቴጅ ቼንጅ ኢንካም ነው። ክሮስ ፕራይስ ኢላስቲሲቲ ኦፍ ዲማንድ ስንል ደግሞ ፐርሰንቴጅ ቼንጅ ኢን ኳንቲቲ ዲማንድድ of good X and related to percentage change in price of Y ማለት ነው። ፕራይስ ኢላስቲሲቲ ኦፍ ሰፕላይ ስንል ደግሞ ፕራይስ percentage change in quantity supplied over price change in price ነው። ሁለተኛው when is the market said to be state of equilibrium ማለት ነው። the market is said to be in equilibrium when the quantity demand equals the quantity supplied ሲሆን ነው ማለት ነው። at the midpoint ማለት ነው ኢኩሊብሪየም ላይ ነው ምንለው ማለት ነው። there is no excess in demand ሾርቴጅም ሰርፕለስም የለም፣ ስለዚህ እኩል ነው እንላለን ማለት ነው። ኢኩሊብሪየም ኳንቲቲ እና ኢኩሊብሪየም ፕራይስ በዚህን ሰዓት ይረጋገጣል ማለት ነው። if the price rise above the equilibrium surplus ነው፣ ፕራይስ ፎል ነው። if the price below the equilibrium ሾርቴጅ ያጋጥማል፣ ፕራይስ ራይዝ ይሆናል ማለት ነው። ስለዚህ ማርኬት push the price back to the equilibrium ነው የሚሆነው ማለት ነው። ሶስተኛው what will be the effect of on the demand for tea if the price of the coffee rises coffee and tea are substitute goods and when the price of coffee rises people buy less coffee and more tea instead therefore demand for tea increases this means the demand for tea shifts to the right ይሆናል ማለት ነው። in short price of coffee increases demand for tea also increases and the curve is shifted to the right side ይሆናል ማለት ነው።
አራተኛው ፋክተርስ ዲተርማይን ፕራይስ ኢላስቲሲቲ ኦፍ ዲማንድ ነው። አንደኛው አቬይላቢሊቲ ኦፍ ሰብስቲዩት ነው። እዚህ ጋር the more close substitute a good has the more elastic in demand ፔፕሲ ቨርሰስ ኮካ ኮላ መውሰድ ይቻላል። ኔቸር ኦፍ ኮሞዲቲ ኔሴሲቲ እና ሌክዠሪ ጉድስ እንላለን። ኔሴሲቲ ጉድስ ላይክ ሳልት ኤንድ ብሬድ ኢንኢላስቲክ ልንል እንችላለን። ሌክዠሪ ጉድስ ደግሞ ጆለሪ፣ ፐርፊውም ምናምን ኢላስቲክ ልንል እንችላለን ማለት ነው። ሌላኛው ፕሮፖርሽን ኦፍ ኢንካም ስፔንት ነው። ታይም ፒሪየድ፣ አዲክቲቭነስ ኦር ሃቢት ኤንድ ዲፊኒሽን ኦር ብሪዲዝ ኦፍ ዘ ማርኬት ብለን ማለት ነው መግለጽ እንችላለን ማለት ነው። እንግዲህ በአጠቃላይ የዩኒት 2 አንሰር ይህን ነው የሚመስለው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁኝ። ስላዳመጣችሁኝ አመሰግናለሁ።